ጤና ይስጥልን የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። ሀገር በቀል የግጭት መፍቻ የሽምግልና ስርዓቶችን በማጠናከር ሰላምን ማረጋገጥ እንደሚገባ በሰሜን ጎንደር ዞን የሚገኙ የሀገር ሽማግሌዎች ጠየቁ። በደባርቅ ዩኒቨርሲቲ አዘጋጅነት ግድያና የበቀል ደም ምለሳን መከላከል በሚቻልበት ሁኔታ በደባርቅ ከተማ የውይይት መድረክ ተካሂዷል። ደረጃ ደርበው ተጨማሪ ዘገባ አለው። ግድያና የበቀል ደም ምለሳ ጎጂ ልማዶችን ማስቀረት በሚቻልበት ሁኔታ ላይ በደባርቅ ዩኒቨርሲቲ አዘጋጅነት የውይይት መድረክ ተካሂዷል። በመድረኩ በቀልና ደም ምለሳን በሚመለከት ደባርቅ፣ ዳባት፣ ጃናሞራና አዳርቃይ ወረዳዎችን ማዕከል ያደረገ ጥናታዊ ጽሑፍ ቀርቦ ውይይት ተደርጎበታል። የበቀልና ደም ምለሳ ልማዶች በማህበረሰቡ ማህበራዊ እሴቶች ላይ ከፍተኛ ችግር እየፈጠሩ በመሆኑ ልማዶቹን ለማስቀረት ደባርቅ ዩኒቨርሲቲ በትኩረት እየሰራ መሆኑን የዩኒቨርሲቲው ምክትል ፕሬዝዳንት ዶክተር ጋሻው ግስሙ ተናግረዋል። በአካባቢያቸው የሚያውቁት ነገር ግን ጥናቱ ያላንጸባረቀው ነጥቦች ካሉ እሱን ሁሉ እንዲያቀርቡ በቡድን እንዲወያዩ አድርገን ወደፊት ስራው ቀጣይነት እንዲኖረው አድርገን ለረጅም ጊዜ ይሄ ጉዳይ ከአካባቢያችን ባህል እሴት መውጣት እንዳለበት ስለምናምን የሃይማኖት አባቶችን ተጠቅመን የሀገር ሽማግሌዎች ተጠቅመን ጉዳዩ እስከ መጨረሻ ጊዜ እስከሚፈታበት ድረስ ዩኒቨርሲቲው በቁርጠኝነት የሚሰራ ነው የሚሆነው ማለት ነው። ከመደበኛ የፍትህ ተቋማት በተጨማሪ ሀገር በቀል የግጭት መፍቻ የሽምግልና ስርዓቶች የህግ የበላይነትን ለማረጋገጥ ከፍተኛ አስተዋጽኦ እንዳላቸው የገለጹት ደግሞ የደባርቅ ወረዳ ፍትህ ጽሕፈት ቤት የወንጀል መከላከል የስራ ሂደት አስተባባሪ እመቤት ጸጋው ናቸው። ለማህበረሰባዊ ግንኙነት ጥልቅ የሆነ አስተዋጽኦ ወይም ጠቀሜታ አለው። ህግም አይከለክለውም። ይሄንን መታረቅ ሌላው ቤተሰብ ወይም እሱም ነገ ፍርዱን ጨርሶ ሲወጣ ጥሩ የሆነ ግንኙነት ከሟች ቤተሰቦች ጋር ወይም ከሌላ ማህበረሰብ ጋር የመጸጸት እንትን ስለሚያሳይ ተጸጽቷል ወይም ታርሟል ተብሎ ስለሚገመት ህጉ ተቀብሎ እንደማቅለያ ይይዝለትና ከቅጣቱ የተወሰነ ቅጣት ሊያወርድለት ይችላል በመታረቁ ወይም በመጸጸቱ። በውይይቱ የተሳተፉ የሀገር ሽማግሌዎችም ሀገር በቀል የግጭት መፍቻ የሽምግልና ስርዓቶችን ህጋዊ እውቅና በመስጠት ማጠናከር ይገባል ብለዋል። ሀገር ሰላም ሆኖ መኖር ይችላል። መነገድ፣ ማረስ፣ የመንግስት ስራ መስራት ያስፈልገዋል። መግደል ግን ይሰደዳል። እንኳን እሱ ገዳዩ ቤተሰብም ተሰዶ ይሄዳል። ሽምግልናው ግን ጠቃሚ ነው። ለሀገር ሽምግልናም ደግሞ ዋጋ ለመስጠት የሚታዩ ሁኔታዎች ናቸው ያሉ። ይህ ዋጋ ካልሰጠህ ደግሞ ነገ ብትታረቅም ባታረቅም የሚከፈለው ብር የጠመንጃ መግዣ እየሆነ መሳሪያ ገዛና ደም መለሻ የሚሰራበት ሁኔታዎች እየታየበት ያለበት ሁኔታ። በደባርቅና አካባቢው የሚታወቀው የሰባት ከዘራ የሽምግልና ስርዓት ከመደበኛ የእርቅ ስራ በተጨማሪ ተጨባጭ ማህበረሰባዊ የልማትና የመልካም አስተዳደር ችግሮች እንዲፈቱ እየሰራ መሆኑንም ተናግረዋል። ሰባት ከዘራዎች በጣም በርካታ ስራ በሀገር ሽምግልና የታወቁ ናቸው። እጅግ በጣም የታወቁ ናቸው። እነሱ ውሳኔ ከሰጡ ማንቀሳቀስ አይቻልም። የነሱ ተሞክሮ ሌሎችም ሀገር ተርፏል። የሰባቱ ከዘራ ይህን ማስታረቅ ብቻ አይደለም፣ የህዝብን ጥያቄ የመንግስት ጥያቄ አድርገው በመር ላይ በጣም ውጤታማ ሰዎች ናቸው። የነሱ ተሞክሮ ለሁሉም ወረዳዎች የሚሄድበት ሁኔታዎች ናቸው ያሉት። እየተስፋፋ የመጣውን በቀልና ደም ምለሳ በዘላቂነት ለማስቀረት የግንዛቤ ፈጠራ ስራ ከመስራት በተጨማሪ ዘላቂ ሰላምን ማረጋገጥና የህግ የበላይነትን ማስፈን እንደሚገባም በውይይቱ ተገልጿል። የመንግስት ሰራተኞች የጋራ ዓላማን በመፍጠር የአማራ ህዝብን ተጠቃሚነት ሰላም ሊያረጋግጡ እንደሚገባ የማዕከላዊ ጎንደር ዞን አስተዳደር አሳሰበም። የዞኑ አስተዳደር የጥፋት እጆችና መዘዞቹ በሚል መሪ ሐሳብ ከዞኑ መንግስት ሰራተኞች ጋር ተወያይቷል። ያየፈንቴ ዝርዝር አለው።
የማዕከላዊ ጎንደር ዞን የጥፋት እጆችና መዘዞቹ በሚል መሪ ሀሳብ ከዞኑ የመንግስት ሰራተኞች ጋር በወቅታዊ የሰላም ሁኔታ ውይይት አካሂዷል። የማዕከላዊ ጎንደር ዞን አስተዳዳሪ አወቀ አስፈሬ ዞኑ ከነበረበት ውስብስብ የጸጥታ ችግር ወጥቶ አሁን ላይ አንጻራዊ ሰላም ማግኘት ችሏል ብለዋል። የመንግስት ሰራተኞች የጥፋት ኃይሉ በፈጸመው ተግባር የህይወት መስዋዕትነት መክፈላቸውን አንስተው ማህበረሰቡን በተሰማሩበት የሙያ መስክ እንዳያገለግሉ እንቅፋት መፍጠሩን ገልጸዋል። በዚህ በጽንፈኛው እንቅስቃሴ የመንግስት ሰራተኛው የህይወት መስዋዕትነት ከፍሏል። የመንግስት ሰራተኛው የመንግስት ሰራተኛ ስለሆነ ብቻ መታወቂያው እየታየ በየቦታው ይታገታል። የህዝብ መገልገያ ተቋማት ያለምንም ርህራሄ በየአካባቢው እየወደሙ ይገኛሉ ማለት ነው። በዞናችን እጅግ በጣም በርካታ ቁጥር ያለው ተማሪ ከትምህርት ገበታ እንዲቋረጥ ተደርጓል። የጤና ባለሙያዎች ወጣው ክትባቶቹን እንዳይከትቡ የተከለከሉበት ሁኔታ ነው ያለው። በውይይቱ ላይ የተገኙት የአማራ ክልል ልህቀት ዲዛይንና ቁጥጥር ኮርፖሬሽን አማካሪ ፈቃዱ ዳምጤ አንጻራዊ ሰላም መኖር የመንግስት ሰራተኞች ለማህበረሰቡ ቀልጣፋ አገልግሎት እንዲሰጡ የሚያስችል ነው ብለዋል። ያወቀውን ዕውቀት ያነበበውን ዕውቀት የተረዳውን የህዝብ ችግር የሚፈታበት ስትራክቸር ስለሆነ ሰላሙ በጣም እጅግ ወሳኝነት አለው የሚል ሐሳብ አለኝ። ህብረተሰቡ ማድረግ ያለበት የሚገባውን በእጅ መንሻ በማታለያ አለመግዛት ይህንን በጣም አጠንክረን መሄድ አለብን። በዞኑ ያጋጠመውን የሰላም እጦት ችግር በመቀልበስ የማህበረሰቡን ሰላም ለማረጋገጥ ያለመ ውይይት መደረጉን የማዕከላዊ ጎንደር ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ፋሲል ሰንደቁ ገልጸዋል። መንግስት ሰራተኞች በተሰማሩበት ሙያ ለማህበረሰቡ ቀልጣፋ አገልግሎት በመስጠት ሰላም እንዲጸና የበኩላቸውን ድርሻ ሊወጡ እንደሚገባ አሳስበዋል። በተሰማራበት የሙያ መስክ በተሰማራባቸው ተቋማት የህዝብ አንገብጋቢ የሆኑ ችግሮችን የመፍታት ኃላፊነት አለበት። አመራራችንና መንግስት ሰራተኛችን ለአካባቢው ሰላም ዘብ የመቆም ችግሮች በሰላማዊ መንገድ እንዲፈቱ ከጦርነት ከግጭት አጉዳይ እንጂ አትራፊ ማንም አካል እንደሌለ ስለሚገነዘብ ይህን መሰረት ያደረገ ስራ መስራት መቻል አለበት። የውይይቱ ተሳታፊ የመንግስት ሰራተኞች በበኩላቸው የመልካም አስተዳደር ችግሮችን በመቅረፍና ለማህበረሰቡ ቀልጣፋ አገልግሎት በመስጠት ሰላምን ለማጽናት እንደሚሰሩ ጠቁመዋል። ሰላምን ለማምጣት የመጀመሪያ ከራስ ጋር መታረቅ ነው። የሰላምን አስፈላጊነት በደንብ በቅጡ መረዳት ነው። እሱን ከተረዳን በኋላ ራስን ለሰላም ምቹ ሁኔታ የሚፈጥሩ ነገሮችን እነሱን መፈጸም፣ ለሰላም ደግሞ ጦት ሊሆኑ የሚችሉ ምክንያቶችን እነሱን ማስወገድ ይጀምራል። የሰው ልጆችን ክብር ሰጥቶ ለሰው ልጆች ትኩረት ሰጥቶ እኔ ሳገለግል ደግሞ ለሁሉም ነገር ቁልፍ ነኝ ብሎ አስቦ ደግሞ ከሰራ ሰላም ሊመጣ ይችላል ብዬ አስባለሁ። ስራንም ለመስራት ቅድሚያ የሚያስፈልገው ሰላም ነው። ስለዚህ ሰላምን በእጃችን ለመያዝ ደግሞ የሚነሱ ከአገልግሎት አሰጣጥ አኳያ ህዝብ የሚመጡ ቅሬታዎችን ከህዝብ የሚመጡ ተግባራትን በአግባቡ ምላሽ የመስጠት ግዴታ ይኖርበታል ማለት ነው። ተሰጠኝን ተልዕኮ በአግባቡ የመፈጸምና የህዝብን ችግር የመፍታት አገልግሎት አሰጣጡ የተቀላጠፈ ቀልጣፋ እንዲሆን የማድረግ ሐሳብም አለኝ ምኞትም አለኝ። በዛ ልክም ሰራለው ያምናለሁ። የአማራ ህዝብን ተጠቃሚነት የሚያረጋግጥ የሰላምን አማራጭ ማስቀደምና ማጽናት እንደሚገባ በውይይቱ ተመላክቷል። ለግብርናው ዘርፍ ልዩ ትኩረት ሰጥቶ በመስራት በኢኮኖሚ ራስን የቻለ ማህበረሰብ ለመፍጠር እየሰራ መሆኑን በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን የቃፍቲያ ሁመራ አስተዳደር አስታወቀም። አስተዳደሩ የ2017-18 የመኸር የሰብል ልማት የንቅናቄ መድረክ በሁመራ ከተማ አካሂዷል። አምሳለ ሞኝ እንደሚከተል ያቀርበዋል። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ሰፊ የግብርና ተግባራት ከሚከናወንባቸው አካባቢዎች መካከል የቃፍቲያ ሁመራ ወረዳ አንዱ ነው። በ2017-18 የምርት ዘመንም ከ388 ሄክታር በላይ መሬት በማልማት ከ8.7 ሚሊዮን ኩንታል በላይ ምርት ለማግኘት ታቅዷል። የታቀደውን ምርት ለማሳካት ዓላማ ያደረገ የንቅናቄ መድረክ በሁመራ ከተማ ተካሂዷል። የወረዳው ግብርና ጽሕፈት ቤት ኃላፊ አቶ ሳሙኤል ሰለሞን በምርት ዘመኑ ለወረዳው ከተመደበለት 10,000 ኩንታል የአፈር ማዳበሪያ ውስጥ 1,000 ኩንታል ወደ ወረዳው ማስገባት መቻሉን ጠቁመዋል። 10,000 ኩንታል ለማምጣት ከ80 ሚሊዮን በላይ ብር ያስፈልጋል ማለት ነው። ይሄንን ግን ወረዳው መሸፈን አይችልም፣ መደገፍም አይችልም። ዞኑን በተመሳሳይ ያው ያለ በጀት ያለ ዞንና ወረዳ ስለሆነ ይሄንን ግን ባንኮች ብድር አመቻችተው ዩኒዮኖችን ማምጣት የሚችሉበት አቅም እንዲፈጥሩ ነው። እኛም እስካሁን ጥያቄያችን እያቀረብን ያለ ነው። ክልሉንም በዚህ ደረጃ ይሄንን ተረድቶ ግብአቱ በአግባቡ በጊዜው በወቅቱ ወደ አርሶ አደር እንዲቀርብ
ማመቻቸት ያለበት። ለግብርናው ዘርፍ ልዩ ትኩረት በመስጠት እየተሰራ መሆኑን የገለጹት ደግሞ የወረዳው ዋና አስተዳዳሪ አቶ አታላይ ታፈረ ናቸው። የመጀመሪያው እንደ ወረዳችን ትኩረት አድርገን ምንሰራውና ምንደግፈው ተቋም ቢኖር ግብርና ነው። ምክንያቱም ግብርና መደገፍ የምንፈልግበት ዋነኛው ምክንያት ምንድነው? እንደኛ ዞን እንደኛ ወረዳ ሰፊው ማህበረሰብ በግብርና የሚተዳደር ነው። ይሄ በግብርና የሚተዳደረው ማህበረሰብ ደግሞ ኑሮውን ለመለወጥ የግድ የሚያስፈልጉትን ነገር መደገፍ የኛ ስራ ይሆናል ማለት ነው። ችግሮችን ተቋቁሞ የሚሰራ የግብርና ባለሙያና አመራር መኖሩ የበለጠ ለመስራት ያስችላል ያሉት ደግሞ የዞኑ ግብርና መምሪያ ኃላፊ አቶ አወቀ መብራቱ ናቸው። የቀበሌ ልማት ሰራተኛው እዚህ ያለው አስተዳደር የወረዳው ባለሙያ ብዙ ጥያቄ እንደሚያነሳ ቃለሁ ከራሴ ጀምሮ ግን አንድ ዓላማ እስካለን ድረስ ችግርን እንደ ብርታት እንደ አቅም ተጠቅመህ ለውጥ ማምጣት አለብን ያላችሁት ሐሳብ በጣም ገንቢ ነው፣ ለኛ አቅም ይሆን ነው። ከመድረኩ ያገኙትን ግንዛቤ ተጠቅመው ምርታማነትን ለመጨመር እንደሚሰሩ የመድረኩ ተሳታፊዎች ተናግረዋል። የህብረት ስራ ማህበራትን አቅም በማጠናከር የግብዓት አቅርቦት ችግሮችን መፍታት እንደሚገባም ጠይቀዋል። ምርጥ ዘር ተጠቅመን ያው በመስመር ዘርተን ፓኬጅ ተጠቅመን በኮሚዲቲ ኩታ ገጠም ተሰርቶ ያው ምርጥ ውጤት ለማግኘት በጣም ይሰራል። ይህ ማህበር ወደ ሆነ ቦታ ገብቶ እንደ አዲስ ተንቀሳቅሶ ብድርም እንኳን የሚገኝበት ተመቻችቶ ህዝብ ለማገልገል የሚደረገው ጥረት አሁንም ጥረት ቢደረግበት በወረዳ ታሳቢ ይደረግ። የህብረት ስራ ማህበራትን አቅም በማጠናከር ግብርናው እንዲደግፉ በማድረግ ረገድ ውስንነቶች አሉ በሚል ከተሳታፊዎች ለተነሳው ጥያቄ ምላሽ የሰጡት አቶ አወቀ ማህበራቱን ለማጠናከር በትኩረት እየተሰራ ነው ብለዋል። በ2018 የምርት ዘመን የማህበረሰቡን ተሳትፎ በማጠናከር ትርጉም ያለው የግብርና ስራ ማከናወን እንደሚገባ በመድረኩ ተጠቁሟል። የጌሾ ምርት ለገበያ በማቅረብ ተጠቃሚ መሆናቸውን በማዕከላዊ ጎንደር ዞን የላይ አርማጮ ወረዳ አርሶ አደሮች አስታወቁም። የወረዳው ንግድና ገበያ ልማት ጽሕፈት ቤት በበኩሉ የዋጋ ትስስር በመፍጠር አርሶ አደሮችን የበለጠ ተጠቃሚ ለማድረግ እየሰራ መሆኑን ገልጿል። ቃል ኪዳን ኃይሌ ተጨማሪ አላት። በማዕከላዊ ጎንደር ዞን ላይ አርማጮ ወረዳ በስፋት ከሚለሙ ምርቶች መካከል የጌሾ ምርት ተጠቃሽ ነው። የወረዳው ነዋሪዎች ጌሾን አረንጓዴ ወርቅ እያሉ ይጠሩታል። በከተማዋ የጌሾ ግብይት በሚፈጸምበት ስፍራ ያገኘናቸው አርሶ አደሮችም አረንጓዴ ወርቅ እያሉ በሚጠሩት የጌሾ ምርት ተጠቃሚ መሆናቸውን ነግረውናል። ቴድሮስ አበበ ነጋ እባላለሁ። ጌሾ ምርቱ በጣም ቆንጆ ነው። እኛም በየሰዓቱ እንኮተኩታለን፣ እንቆፍራለን። የሆነ ነገር ቢያዝበትን እየታገልነ እያረምነ እየኮተኮትነ ጥሩ ምርት ላይ ነው ያለነው። የፍየሎችን ፍግ፣ የበጎችን ፍግ፣ የከብቶችን ፍግ ያደረግን የኮተኮትን በየሰዓቱ በጣም ምርታማ እንሆናለን፣ እናገኛለን። ራሳችን እግዚአብሔር ተመስገነ ይሁን። ስሜ ታከለ መኳን እባላለሁ። የሾ በጣም ነው የሚጠቅም። እንክብካቤው ያስፈልጋል። በየአመቱ በየ6 ወሩ ቁፋሮ ምናምን እርሻ እንክብካቤ ያስፈልጋል። እንደዛ ሲሆን ጥቅም አለው። ተወልዶ አንጻማራ ነው። በላይ አርማጮ ወረዳ ትክል ድንጋይ ከተማ ነዋሪ የሆኑ በጌሾ ንግድ ስራ ላይ ተሰማሩ ነጋዴዎችም ስለ ጌሾ ንግድ ይህንን ብለዋል። አስናቀው አለ መኮነ ጌሾ ምርት ጥሩ ነው። በዚህ ካርሶ አደር ገዛለሁ። ሁለተኛ ደግሞ በገጠር በእጅ ሚዛን ገዝተው የሚያመጡ አሉ። ቢያንስ የ5 ሰዎች ረከባቸዋለሁ። ቢያንስ 5 ወር 3 ወር 2 ወር እያተረፉ ለኔ ይሸጡልኛል። ከዚህ አምጥቼ እኔ በስራ በደንብ ሰርቼ ወደ ዴልጊና ወደ ጨዋይት ቆላድ ባዝዟ አቀርብላቸዋለሁ። አዳና አባ ይባላል። በተለይ በዚህ ወረዳ ቋሚ ንብረት የጌሾ ልማት ነው። እኛ ምንገዛው ከገጠሩ ማህበረሰብ ነው። በደንብ ለሚጭኑ ሰዎች ደግሞ እኛ በተመጣጣኝ ዋጋ እንሸጣለን። የጌሾ ገበያ በጣም ያው የተጧጧፈ ነው። ጥሩ ነው። በጣም ተጠቃሚ ነን። በሱ ላይ ነው ያለን። በጌሾ ምርት አርሶ አደሮች ተጠቃሚ እንዲሆኑ ለማስቻል ከአረንጓዴ አሻራ መርሃ ግብር እንዲሁም ከተፈጥሮ ሀብት ጥበቃ ስራ ጋር በማቀናጀት እየተሰራ ነው የሚሉት የላይ አርማጮ ወረዳ የተፈጥሮ ሀብት ጥበቃ ቡድን መሪ ኢማም ጅብሪል በተያዘው ዓመት በላይ አርማጮ ወረዳ በ29 ቀበሌዎች 1700 በላይ ሄክታር መሬት በጌሾ ለማልማት መታቀዱን ገልጸዋል። በጌሾ ምርት በጣም ከፍተኛ የሆነ ችግኞችን እናዘጋጃለን። አሁን በዚህ ዓመት ከ8 ሚሊዮን 820 ሺህ በላይ የጌሾ ችግኞችን አዘጋጅተናል። ይሄንም በ1760 ሄክታር መሬት ላይ ያርፋል ማለት ነው። አፈርና ጥበቃ የሰራንባቸው ቦታዎችን በጌሾ እንሸፍናለን።
ኖርማሊ ጌሾን ከጓሮ ወጥቶ ወደ ማሳ ላይ ሆኗል። በቃ ልክ እንደ ፊልድ ክሮፕ በየትኛው ማሳ ላይ ጌሾ ይተከላል ማለት ነው። የገበያ ትስስርን ለመፍጠር ጥረት እያደረግን ነው ያሉት የላርማጭሆ ወረዳ የንግድና ገበያ ልማት ኢንስፔክሽን ቡድን መሪ አቶ ታድሎ ሞላ የጌሾ ምርትን ከሀገር ውስጥ ግብይት ባሻገር ለውጭ ገበያ ማቅረብ መቻሉን አስታውቀዋል። ጥራት ያለው ምርት እንዲቀርብ ባዕድ ነገሮች እንዳይከላከሉ ክትትልና ቁጥጥር እናደርጋለን። የግንዛቤ ፈጠራ ስራዎችን እንሰራለን። ከገበያ ትስስር አኳያ ከአርሶ አደሩ ጥራት ያለው ምርት ወደ ነጋዴዎች እንዲቀርብና ወደ እስራኤል ምናምን ኤክስፖርት ይደረጋል። በላርማጭሆ ወረዳ ባለፈው አመት 7 ሚሊዮን የጌሾ ችግኞችን በ1500 ሄክታር መሬት ላይ መትከል መቻሉ ተገልጿል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልን። Thank you.